ዛሬ ዴቭ እውነቱን አፍርጦት ቁጭ አለ። ወይ ጉድ! ይኸውላችሁ 3 ሰዎች ነው ተመሳጥረው እንግዲህ ከገነት ጋር ሆነው ሩታን ለማሰደብ የተነሱት ማለት። እኔ እኮ ገነት የምትባለው እንዲሁ ከመጀመሪያውም እኮ ምኗም አያምርም። ሩታን የሚሳደቡ ሰዎች እየዞረች እየለቀመች ነው የምታገኛቸው። እንደው በደንብ ታዝባችሁ ከሆነ ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰቦች ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ያው የእናንተ ላይክ ማድረግ እኛ እንድንሰራ ሞራል ይሆነናል። ሲቀጥል ደግሞ ላላወቀ ሰው ቻናላችን ላይክ ስታደርጉት ይዳረሳል እንጂ ሌላ ምንም ጥቅም ኑሮት አይደለም። ላይክ እና እያደረጋችሁኝ አመሰግናለሁ። ደግሞ ስለምታበረታቱኝ ሰብስክራይብ ስለምታረጉኝ ማለት ነው። እንግዲህ ብዙነሽ እስከ ወንድሟ እያበደች መታለች ማለት ነው። እኔ እኮ ብዙነሽ ወንድምሽ የራሱ ኃላፊነት ያለው ሰው ነው። በራሱ ነገሮችን መምራት የሚችል ሰው ነው። እንደዚህ ልቆጣጠር አይባልም። ምንም እህት ብትሆኝም ማለት ነው። እውነት ለመናገር እኔ እንደው አንቺ እህቴ ብትሆኝ እውነት እንደሌለሽ ከተሰማኝ የፈለገ ነገር ልትይ ትችያለሽ። እንደ ዴቭ እኔ ቁሜ ታግሼ ያላወራሽ የምር እውነት እኔ ታጋሽነቱን ያየሁት ዴቭ ማለት ነው። እንደዛ ስትንጣጣበት ቆሞ ራሱ ምንም ነገር ያለ ማለት በወንድ አቅም ራሱ ማለት ነው። ለነገሩ አብርሃም እኮ ልክ ልክሽን ነው የሚነግርሽ። እና ዛሬም አፏን አሞጥሙጣ ነው ሩታ ልትሳደብ የመጣችሁ። ነገር ግን በቀድሚያ ከዚህ በፊት ማን ነበረች ገነት የምትባለው ትክክለኛ የአብርሽ አክስት እንደሆነች ትነግሩኛላችሁ። እኔ ደግሞ ብዙ ጊዜ የሩታ ስለምትል ምናልባት ይሄ የሶሻል ሚዲያ ወሬ ሊሆን ይችላል። የገነት ማለት የሩታ አክስት ሆናለች ብዬ ነበር እኔ ለራሴ የማስበው ማለት ነው። ዛሬ ግን እናንተ የምትሉት ነገር ልክ እንደሆነ ገባኝ። ለምን እናንተ ተመሳጥራችሁ ከገነት ጋር አድርጋችሁት ይሆናል ብሎ ሲናገር የነሱ ቤተሰብ እንደሆነች ገባኝ። ሌላኛው ደግሞ ሩታን የምታሰድብበት መንገድ እንደገና መጣልኝ ደግሞ ሳስበው። ከዚህ በፊት እንግዲህ በጣም ብዙ ጎረምሳዎችን ገኒ ታገኛለች። እንደምታዩት ቪዲዮ ስትሰራ የምታገኛቸው ጎረምሳዎች የሩታን ስም የሚያጠፉ፣ ሩታን የሚሳደቡ፣ ሩታን መተተኛ ናት የሚሉ፣ ሩታ ባለጌ ናት፣ በጣም መሰሪ ሰው ናት፣ ተንኮለኛ ናት ብለው የሚሳደቡ ሰዎችን እየለቀመች ታገኛቸዋለች። አግኝታቸው እንኳን ሲሳደቡ እኔ አፋቸውን አታዘጋም፣ ዝም ነው የምትላቸው። አብሶ ደግሞ አሁን በቅርብ ጊዜ ይሄ ጆን የሚባለውን ከገዛ ቤቷ ጠርታ ከሩታ ቤት ከገዛ ቤቷ ጠርታ ሩታ በጣም አስመሳይ መጥፎ ሰው እባብ ናት ብሎ ከቤቷ ቆሞ ተሳድቦ እንዲሄድ አደረገችው። ይሄ ማለት የአብርሽን ሴራ እየተከተልሽ ነው ማለት ነው። በየጊዜው የምታሰድቢያት፣ በየጊዜው ቪዲዮ እየሰራሽ የምታሰድቢያት ገኒ ደግሞ አንቺን ብሎ ልጅ ደባቂ። እኔ እኮ አሁን ገባኝ። ሌላኛው ደግሞ የሩታ ስህተት አሁን ልጇን ስታመጣላት ማለት ነው። ሩታ ሁሉን ነገር ነው የረሳቸው። አያችሁ ግን ልጅ ምን ያክል ነገር እንደሚያስረሳ እዛ ላይ መጨነቋን ሁሉን ነገር ረሳችሁ። ሰሞኑ ስትሆን የነበረውንና ልጇን ስታገኝ ተንሰፈሰፈች። ግን እሷ እንደዛ በማለቷ ገኒን ምንም አይነት ሪያክሽን ባለማሳየቷ ሰው ባንዴ በቃ ቆለለው ከእሷ ላይ። እሷ ነች ተመሳጥራ እያሉ እሷን መሳደብ ጀመሩ ማለት ነው። ሩታ ማሳየት የነበረባት ሪያክሽን ያን አይደለም። ገኒ ልክ ነሽ እኮ ለእኔ እንዴት ሳትነግሪኝ አይደለም መሆን የነበረበት። ከተቻለ ማለት ነው ጮይ ሲባል እኮ ዝም ብሎ እኮ አይደለም፣ የማያዳግም አማርኛ የማያዳግም ቃላት ከዛ ላይ መናገር ነበረባት ሩታ ማለት ነው። ወላገነትም ትሁን የራሷ እህትም ትሁን ልጅ እስከሆነ ድረስ ሰው እስከሆነ ድረስ በዛን ያክል አይደለም ማውራት የነበረብሽ። አስጠንቅቀሽ ነበር መናገር የነበረብሽ ገኒ ከአንቺ ውጭ ምንም ነገር እንደማታደርግ ምንም መብት እንደሌላት ልትናገሪያት ይገባ ነበር። አንቺ ግን ያንን አላደረግሽም። ያንን ባለማድረግሽ ደግሞ አንቺ አስመሳይ ተባልሽ። አያምም ታዲያ? ይሄ ሰው ንጹህ ሆኖ አስመሳይ ሲባል አያምም? አረ እናንተማ ይይላችሁ ፈጣሪ። የእውነቴን ነው። እኔ አንድ ፍሬ ልጅ ይሄን ያክል እንደ ጅብ ተነስታችሁባት ልትጧት ምን አድርጋችሁ እንደሆነ እኔ አላቅም። በየቤታችሁ መታ ችግር አልፈጠረችባችሁ። ችግሯ ከአብርሃም ጋር ነው። ሁሉ ነገሯ ከአብርሃም ጋር ነው። ማንንም እንኳን እየነካች አይደለም። እች ልጅ ግን ማለት እሷ የምትፋለጠው የምትጋጠመው ከአንድ ሰው ጋር ነው። እሷን የሚገጥማት ሰው ደግሞ ብዛቱ ከወንዱ ከሴቱ ከእሷ ላይ ነው የሚንጫጫው። እንዴ አረ እናንተ ሄሊና ይኑራችሁ ተው። የምሬን ነው የምላችሁ። እንዴ እንደዚህ ቁማ ስታዩት አትሰበርም ብላችሁ ነው እንዴ የምታስቡት? ወይስ ደግሞ አብዳ ጨርቋን ጥላ እንድታዩት ነው የእናንተ ፍላጎት? ተስፋ ቆርጣ እንድታዩት ነው? የእውነት አቁሙ። መረዳት ካልቻላችሁ ቢያንስ ተዋት። በቃችልች ተዋት፣ ልጇን ታሳድግበት። ከአብርሃም ህይወት መውጣትም ካለባት ራሷ አስባን ሰላስላ ትወጣለች። በቃ አለቀ።
እንግዲህ ወደ ብዙነሽ ሲሄድ ደግሞ ማለት ነው ብዙነሽ ከዚህ ጋር የጨጓራ ያለቀ ተንጠረጠርኩ ተንቀለቀልኩ 100,000 ጊዜ ልትንቀለቀይ ትችያለሽ። ጨጓራሽ አይደለም አንቺ ገና ይሄ ቆዳሽ ይቃጠላል በዚህ ሁኔታሽ ማለት ነው። ወይ ከሰው ህይወት ውልቅ ማለት አለብሽ፣ ካልሆነ ደግሞ አፍሽን ዘግተሽ ተቀመጭ። ካልሆነ ደግሞ እንደዚህ እየተቃጠልኩ እኖራለሁ ካልሽ ስትንገበገቢያ ትኖሪያለሽ ማለት ነው። ሌላኛው ደግሞ ማለት አሁን ከዚህ ጋር መለፍለፍ አይጠበቅብሽም ብዙነሽ። አንቺ ተከሰሻል አይደለ? ክሱ ይነሳ፣ ልጁ ተገኝቷል ተባለ። ክሱ እንዲነሳ ካልፈለግሽ ቀጥታ ከህግ ሂጂና ለምን ተከሰስኩት ያለሽ። ሩታም እኮ ትቀርባለች። አሁን በትናንትናው ቪዲዮ ትንሽ ስለተወዛገበች ደስታ ማለ ልጇ መገኘቱ፣ በዛ ላይ በጣም ብዙ ነገሮች ልክ አልነበሩም። ከሩታ ላይ ስሜቷ ልክ አልነበረም በትናንትናው ቪዲዮ አብርሽና ሄርሜላ ሲያናግሯት ማለት ነው። አሁን ግን ተረጋግታ በራሷ ጊዜ ቀጥ ብላ ትሄዳለች፣ ከህግ ማለት ያለባትን ትላለች። ስለዚህ እናንተ ከህግ ስለሄዳችሁ ሩታ የምትታሰር ነው እንደሚመስላችሁ? አትታሰርም። ሩታ ለምን ትታሰራለች? ምክንያቱም ጠላቶቿ እናንተ ናችሁ፣ መታችሁ ያስፈራራችኋት እናንተ ናችሁ። ስለዚህ ለህግ መናገር ያለባትን ትናገራለች። ከነሱ ውጭ የምጠረጥረው ሰው የለም። አክስቱ ከሱ ውጭ ሌላ አክስት የለም ብላ እኮ መናገር ትችላለች። እና ህግ ደግሞ ይረዳታል እሷን። መጠርጠርም ስላለባችሁ ነው የተጠራጠራችሁት የተከሰሳችሁት። ስለዚህ በእጅ አዙር እሷን እናስገባለን ብላችሁ ከሆነ እኔ እንጃ። ትክክለኛ ፍርድ ከሆነ ሩታን የሚያስርበት ምንም አይነት ምክንያት የለም፣ ከቤቷ መጥቶ እስካስፈራሯት ድረስ ማለት ነው። እና ይሄን ነገር ሄዳችሁ ለምን ነገሮችን አትጨርሱም? ከዚህ ጋር ምን ትንጣጣላችሁ? እና ማለት ሩታ እናንተን ያልጠረጠረች ማንን እንድጠረጥር ፈልገሽ ነው? ብዙነሽ ማንን ትጠርጥርልሽ? በገዛ አንደበትሽ መተሽ ለፍልፈሽባት እንዴ? እናት መሆን አትችይም። ይሄ እኮ ራሱ በህግ ያስጠይቅሻል። እናት መሆን አትችይም፣ እናቱንሽ ልጅ ማሳደግ አትችይም ሁሉ ብለሽ የሞራል ውድቀት እኮ አድርሰሽባት ነው የሽው። ገባሽ አይደለም? ስለዚህ መሄድ ነው። ምንም ሩታ የምትፈራበት ምንም ምክንያት የለም። ከዚህ ጋር እሷ አሳድግልኝ ያለችሽ ይመስል ስንትና ስንት ብለሻት እንደሄድሽ ህዝቡ ያውቃል። እናንተ የምታደርጉትን ነገር በአንዴ ፎርማት ስለምታደርጉት ነው። ደግነቱ ደግሞ ሚዲያ የያዘውን አይለቅም። ገባችሁ? እናንተ ከጭንቅላታችሁ ፎርማት ብታደርጉትም እዚህ ሚዲያ ላይ ተቀምጧል፣ የምትዘባርቁት በሙሉ። ሌላኛው ደግሞ እኛን ለመበታተን የምታደርገው ሴራ ነው። ምን ልትጠቀም ምን ልታገኝ ነው እናንተን የምትበታተናችሁ? ሲጀመር ወንድምሽ እኮ ማለት እንኳን አይደለም እኔ እንጃ አላቅም ማለት ለእናት አባቱ ክብር የሌለው ሰው ነው አብርሃም ማለት። እናት አባቱን የማያከብር ሰው ነው። ገባች? ስለዚህ እናንተ ተለያያችሁ አልተለያያችሁ ምንድን ነው የምትጠቀመው? እስኪ ኤፍሬምን ቢሆን 10 ኤፍሬም አትበይ። ኤፍሬም እውነታውን ስለሚከተል ነው። ታዲያ እንዳንቺ በገሃነብ መንገድ መሄድ አለበት? አንቺ እኮ ራስሽን የቻለ ገሃነብ እኮ ነሽ፣ ብዙ ነሽ ማለት ነው። የምር የምታደርጊውን የማታቂ ሴት ሆነሽ ሴት ነኝ ትያለሽ። የአፍ ሴት ነሽ አንቺ። ሴት ሆነሽ የሴትን ነገር አትረጅም፣ የእናትን ነገር አትረጅም። አንቺ ወልደሽ አንቺ እናት መሆን አትችይም ብለሽ የተሳደብሽ ሰው ነሽ። እና እናንተ በተዘዋዋሪ ሩታን ማሰደብ አቆሙ፣ ከህይወቷ ውጡ። ወንድምሽም እየተልከሰከሰ ከህይወቷ ሊወጣ ያልቻለው እሱ እንጂ እውነት እሱ አይደለችም። አርፋ ከተቀመጠችበት በይቅርታ ሙድ ሂዶ ይገባል። በልጁ ሙድ ሂዶ የሚያሳያት አክት ሌላ ነው። ለምን አክት ያደርግባታል? ፍቅረኛ አለው አደለ? ሊያገባት ነው አደለ? ለምን አርፎ አይቀመጥም? ለምን አይሰበሰብም ወንድምሽ? እና አሁን ደግሞ ከዴብ ላይ ማበድ መዝለል ምን ታመጫለሽ? ብዘይ ያደረጋችሁትን ነገር እኮ ነው። ምን ልትወስዱባት አልነበር እንዴ? ሩታ እኮ ጠንካራ ሆናባችሁ እንጂ በሰዓቱ ልትወስዱባት እኮ ነበረ እንዴ። ስለዚህ አንድ ኖርማል የሆነ አባት ጤናማ የሆነ አባት ልጁ ጠፋበት ሲባል ራሷን ሩታን እንኳን ማፋጠጥ አልቻለም። የት አድርገሽ ሆነው እንዴ? ለምን ደስ ታረጊያለሽ? ቀልዱ ቀልድ ነው፣ በልጃችን ለምን ትቀልጃለሽ ብሎ እንኳን አንድ ቃላት አላወጣም። እስኪ ሩታ ደብቀዋለች ብሎ ካሰበ ማለት ነው። በዚህ መልኩ ነው ወይ? ነገ እኮ ልዑል የእውነት ከሌላ ሰው እጅ ቢገባ ጠፍቶ መቅረቱ ነው። ምክንያቱም አብርሃም እንደ አባት የሚከራከር ሰው አይደለም፣ እንደ አባት ለልጁ የሚቆረቆር ሰው አይደለም እኮ። እንደውም አሁን ልዑል በዚህ ሰሞን መጥፋቱ የአብርሃምን ማንነት እንዲወጣ ነው የተደረገው። የምርን የስም አባት እንደሆነ እንዲታይለት ነው የተደረገው ማለት ነው። ሩታ እንደውም ከዚህ በላይ በጣም ነው የምትቆርጠው ከዚህ በኋላ። ምክንያቱም ለልጇም አባት እንደማይሆን በደንብ ነው የምትረዳው። ለምን የፈለገ ነገር ቢሆን የእናትና የአባት አንጀት ይለያያል ይባላል፣ ግን ደምደም ነው። ገብቷችኋል? የፈለገ ነገር ቢሆን ልጃችሁ ጠፋ ከተባለ ምንም ኧረ በስመ አብ ልዑሌ ጠፋ ተብሎ እኮ ከሴት ጋር ሲሞሻሞሽ የተገኘ ሰው እኮ ነው። እና እናንተን የምትበታተናችሁ ምን ብላ? ኧረ እሷን መበታተን አቁሞ በመጀመሪያ ደረጃ አትድረሱባት፣ አታሰቃዩት። በቃ ውጭ አንቺ ራስሽ ማለት ነው።
የእሷን ባህሪ አታውቀውም። እንደ ኤፍሬም ተጠላልፈ እንዳትወድቅ። ይሄ ራሱ አንድ ስም ማጥፋት ነው። በነገራችን ላይ ከገባሽ አንቺ የማይገባሽ ደንቆሮ ስለሆንሽ እንጂ ደንቆሮ አይደለሽ። ሲጀመር አይገባሽም። ኤፍሬም ምንም አላደረገችውም። ኤፍሬም አብሮ አደጓ ነው። ከድህነታቸው አብረው ስለመጡ ነው። ችግሯና ስቃዋን ስላየ ነው እየተረዳት ያለው ማለት ነው። ስለዚህ አሁንም ቢሆን ሩታ የለችበትም። እናንተ ሰመሳጥራችሁ ያደረጋችሁት ሩታ እንድትሰደብ። በነገራችን ላይ አብርሃም ብዙ ጊዜ እኔ ጋር ሰው እንዳይኖር ለማድረግ ነው ሩታ የምትጥረው ይላል። ግን አይደለም። የእውነቴን ነው የምላችሁ ቤተሰብ፣ በተቃራኒ ስትመለከቱት ደግሞ አብርሃም ማለት ሽንጡን ገትሮ የተነሳው ከሩታ ላይ ኦዲየንስም እንዲጠፋ በዙሪያው ያሉ ሰዎችም ጠላት እንዲሆኗት ብቻዋን እንድትቀር ማድረግ ነው የሚፈልገው። እሱ በተቃራኒው እሱ የሚያደርገውን ግን እሷ እንደምታደርገው አድርጎ ያወራል። ግን አይደለም። አንተ ነህ አንድ ባንድ ከእሷ የነበሩ ሰዎችን ለማሸሸት የምትሞክረው ማለት ነው። ከእሷ ጋር ያሉት አሁን በጣም ትንሽ ናቸው። ሄሊና ስላላቸው እንደናንተ በገንዘብ ስለማይገዙ ስለማይደለሉ የፈጣሪን እንጂ የምድሩን ስለማይመለከቱ ነው ከእሷ ጋር ያሉት ማለት ነው። ስለዚህ ዝም ብላችሁ አጉል አታውሩ ከዚህ ጋር ማለት ነው። ብዙዬም ሆንሽ ማናችሁም ከሆነ ከዚህ ሁላችሁ ማስመሳይ ናችሁ። እናንተ ከህይወቷ እየተርመጠመጣችሁ እኔ እኮ አሁን ብዙ ነሽ ማለት ነው። ከሩታ ላይ መድረስ ካልፈለግሽ ሰተት ብለሽ መተሽ ከቤቷ ልጇን የጠየቅሽው ምንድን ነው ታዲያ? ደረሽባት። ስደርስብሽ ደግሞ መከራ ጭራሽ ደግሞ ልትበታተንን ነው። ኧረ እናንተ ተበታትናችሁ ለቁ። ግን ገና እኮ አሁን አንቺ በወሬ ደረጃ ወራሽ እንጂ መበታተናችሁ የማይቀር ነው። ምክንያቱም የሩታ ብቻ አይደለም እንባ የተጠራቀመው፣ በጣም የብዙ ሴቶች እንባ ተጠራቅሞባቸዋል። ልጅ ያጠፋው ለቤተሰብ ይደርሳል፣ ቤተሰብ ያጠፋው ደግሞ ለልጅ ይደርሳል። ታያላችሁ ደግሞ ማለት ነው። የሩታን ግፍ እንዳለ ሁላችሁም ትይዙታላችሁ፣ ይመጣላችኋል።